ሮዛ ለቅዱስ ምግብ ለማብላት በተኛበት ከመኝታ ቤት ገብታ ጸጉሩን ስዳብስለት እሱ እንቅልፍ ወስዶ ስለነበር እናም እስኪ አሁን እንኳን እንቅልፍ ስለያዘህ አታዳምጠኝም አታየኝም በማለት ጸጉሩን ስትዳብስለት ከደቂቃዎች በኋላ ሲነቃ አይኑን ሲያፈጥባት ትደነግጣለች። ቆይ ማን ነው እዚህ ያመጣኝ? ማነሽ? ሌባ ነው ሲል ሲቀባጥርባት ሮዛ ከተቀመጠችበት ትነሳለች። ከዛው ካጠገቡ ከተቀመጠችበት ተነስታ በቆመችበት አንዴ ሲጮህባት እየሮጠች ተንደርድራ ትወጣለች። ስትወጣ ግን እየሳቀም ስለነበረ ድንገት ሰላምም ድምጽ ሰምታ ስለነበር ወደዛ በር ስትሄድ እንዴ ቆይ ምን ሆነሽ ነው ሮዝ? ምን ተፈጥሮ ነው ስትላት አይ ምንም ቅዱስ ነቃኩ ሳቀ አይገርምም ሲያይኝ ሳቀ በማለት እሷን ላለማስደንገጥ ስትል ፍራቷን በውስጧ በጥርሷ ሸሽጋ ፈገግ ትላለች። እና አሁን ምግብ አበለዋለሁኝ ግን ቆይ እስከ መቼ ነው ይሄ ነገር እንደዚህ የሚሆነው በማለት ሰላም ብትጠይቃትም ሰላም እዚህ ቤት የመሆኑ የቅዱስ ነገር ያስፈራት ይመስላል። ቅዱስ እዚህ ቤት ከሆነ ቆይ እንዴት ነው ልንሆን የምንችለው ስትላት ትክክለኛ ቦታው ይሄ ነው ቅዱስ የሚድነው እዚህ ቤት ነው ከዛ ውጭ ሌላ ቦታ የለውም በማለት ትመልስላት። ካልሽ እሺ ግን አይመስለኝም በማለት ሰላምም ትመልስላት። ሰላም አንድ ነገር ልንገርሽ፣ የሆነ ሰው መጥቶ ስለ ቅዱስ ቢጠይቅሽ ምንም አይነት ሰው ስለ ቅዱስ ማወቅ የለበትም ከኛ ቤተሰብ ውጭ ከኛ ውጭ ሌላ ማንም ይብን ማኪ እንኳን ማወቅ የለባትም። ምክንያቱም ቅዱስን ሰው እዚህ መሆኑን ካወቀ አለቀልን፣ ቅዱስ ብቻ ሳይሆን እኛ ሁሉ አለቀልን ማለት ነው በማለት ታስጠነቅቃታለች። ይህን ሁሉ ነገር ረስተዋለች ሰላም በይሺ አሁን ምግብ ወስጄ መብላት አለበት አበላዋለሁ በማለት ሮዛ ለቅዱስ ምግብ ይዛ ውሃ በብርጭቆ ይዛለት ወደ መኝታ ቤት ተመልሳ ትሄዳለች። ምግብ ተነስቶ እንዲበላ ካጠገቡ ቁጭ ብላ ፈገግ እያለ እጅና እግሩን እየታሰረው ቅዱስ ስታጎርሰው ሰማይ ያየ አይኑን እያፈጠጠ ምግቡን ይበላል። እናም ሮዛም ደስ ብሏት ወይኔ ቅዱስ ምግብ በላ እየሳቀ ጩኸቱን ረሳ ማለት ነው በማለት ሁሉ ነገር የረሳ መስሏት እሷም ስታጎርሰው እናም ውሃም ስታጠጣው ሲጠጣላት እናም ሌባነሽ አንቺ ሌባነሽ አልፈልግሽም ውጭልኝ ከዚህ ጋር ማንንም ማየት አልፈልግም ሲል አንዴ ሲጮህባት በድጋሜ ምግቡን አብልታው እንደጨረሰች ይዛው እየሮጠች ትወጣለች። አሁንም ሰላም በር ላይ ተጠብቃትና ቆይ ግን ይሄ ነገር እስከ መቼ ነው ስትላት ለማንኛውም አሁን እየሾው በልቶ ጨርሷል በላልኝ እኮ በቃ ደስ ብሎታል አሁን ምግብ በልቷል ጠጥቷል ስለዚህ ይተኛል። አሁን እኔ ሰላም ለሱ ዶክተር ፈልጌ ልምጣ ዶክተር አነጋግሬ መምጣት አለብኝ ለማንኛውም በሩን ቆልፊ በማለት ተነስታ ሮዛ ትሄዳለች። ሰላም ብቻዋን ቤት ውስጥ ነበረች። ማኪ የእርግዝና የውሸት መሆኑን በወንጀል እየተደበቀችባት ዶክተር ስለነበረች የዶክተሯን ወንጀል ላለማጋለጥ በማለት ወንጀሉ እንዳይጋለጥብሽ ለኔ ወንጀል ስሪልኝ ስትል ታባብላታለች። ዶክተሯም እሺ በማለት ለማኪ የሐሰት የእርግዝና ምርመራ ውጤት ትሰጣታለች። እናም ከዚህ በኋላ ናታል ሊያገባ ስለሆነ የሰርጉለት ነፍሰ ጡር እንደሆንኩኝ አሳየዋለሁ ከዛች ሴት ጋር ካፈናቀልኩትና ካለያየሁት በኋላ እኔ ያገባዋለሁ ካገባሁት በኋላ የተመኘሁትኝን እርግዝና ማርገዝ እችላለሁ ብላ ያሰበችው ሮዛ ማለትም ማኪ ቁጭ ባለችበት አንድ ካፌ ቤት ዶክተሯ በዋስ መብት ተለቃ ወደ እዛ ሰፈር ትመጣለች። ድንገት ተቀምጣ ስታያት ትሄድና ወይዘሮ ማኪ እንዴት ነሽ ዛሬ ብቻሽን ምን ነው ቁጭ አልሽ በማለት ማኪ ልጠጣ የተቀዳውን መጠጥ በብርጭቆ አንስታ ትጠጣዋለች። ማኪ በጣም ደንግጣ ስለነበር በህልሜ ነው በሁኔ ነው ዶክተር እንዴት መጣሽ ስትላት መጣው ያው መቼስ ሙቻ አልቀር በማለት ተረቷን ስተርትላት ቆይ ምን ነው ምሳሌ ግዕዝ ምናምን ስትማሪ ነው እንዴ ቆይተሽ የመጣሽው? ያው እስር ቤት አይደል የቆየሁት እስር ቤት ደግሞ ምንም አይነት አማራጭ ስለሌለሽ ግዴታ መጻፍ ታነቢያለሽ እናም ከመጻፍ ላይ የወሰድኳቸው ቃላቶች ናቸው። እሺ ወይዘሮ ማኪ አሁን የምትጠቀሚባቸውን ድራማዎች ሁሉ ላጋልጥሽ ነው ላዋርድሽ ነው ሁሉንም ነገር ለናታል እነግረዋለሁ ውሸት እንደሆነ ስትላት
ትደነግጣለች። ምን እያልሽ ነው? በቃ ከዚህ በኋላ ማንንም ማስለቀሳች ማንንም አንገት አስደፍተሽ አትኖሪም። ከዚህ በኋላ በርሽን ዘግተሽ የምታለቅሹ አንቺ ነሽ በማለት ስትነግራት ማኪ እጅግ ትናደዳለች። ለማንኛውም በርሽን ዘግተሽ እንድታለቅሽ እንግዲህ ብድር የለሽም መጥቻ አልጠይቅሽ በማለት አፊዛባት ስትነሳ እጇን ኮትታ ቁጭ ስታደርጋት ትደነግጥና ዶክተሯም ምን ፈልገሽ ነው እያስቀመሽኝ? ከዚህ በኋላ ሁሉ ነገር አብቅቷል። ማንም አይፈራሽም። የፈለግሽውን ነገር ማድረግ ትችያለሽ በማለት ተናግራት ተነስታ ትታት ትሄዳለች። ማኪ በዛን ሰዓት ትደነግጥና ለናታል መደወል እንዳለባትና ናታል ወደ እሷ እንዲመጣ ዶክተር እንዳታገኘውና እውነቱን እንዳያቅ ለማድረግ ብጥርም ናታል ቢሮ ስለነበር ስልክ ትደውልለታለች። ስልክ ሲደውልለት ናታል አሞኛል ተሎ ድረስልኝ ሆስፒታል ነኝ ስትለው እሱም ያልሆነ መልሶች ሲመልስላት እንግዳው ሳንተ ካልመጣህ ለማሚ ደውዬ ማሚ ሆስፒታል እንድትመጣ አደርጋለሁ በማለት ስትናገር እሱም የእናቴን ድካም እኔው እወጣዋለሁ በማለት እሱ ተነስቶ ይሄዳል። ማኪ በዛን ሰዓት እቤቷ ነበረች። የውሸት ህመም ታማ ስለነበር አንድ ነገር ልንገርሽ ማኪ፣ እየፈለገ ብትታመም አይደለም እዚህ ጋር ሬሳሽ እንኳን ቢወርቅ እንደማላነሳሽ እወቂ። ከዚህ በኋላ አርፈሽ ብትቀመጭ ይሻልሻል። ትክክለኛ የልጅሽን አባት መፈለግ ትችያለሽ። እኔን ከዚህ በኋላ ምንም ነገር እንዳትጠይቂኝ በማለት ይናገራታል። አሁን አሞኛል ወደ ሆስፒታል ውሰደኝ ብትለውም እሱ ግን በፍጹም እንደማይወስዳትና እሷን እንዳይነካት ብትሞት እንኳን ዙሮ እንደማያስ ስትነግረው በዛን መሀል እሱም ትቷት ሊወጣ ሲል የውሸት ፌንት ስትነቅል እሱም ተነስቶ በይነኝ ሂጅ መድኃኒት ልግዛልሽ በማለት መድኃኒቱን ገዝቶ ከመንገድ ይሰጣታል። በዛን መሀል የቅዱስ የልጅ እናት የሆነችው ቅዱስን እየፈለገች የጠባቂዎቿም የት ነው ስትላቸው እንዳላዩትና የነበረበት ቦታ እንደሌለ የት ሊሆን ይችላል ስትላቸው እንግዲህ ያለበት ቦታ ከሌለ ሊኖር የሚችለው እዛች ሴት ጋ ነው። ያች ሴት ማለት ማናት ስትል ያው ያቺ ሴት ማለት ሮዛ ናት። ከሷ ውጪ ቅዱስ ማንም ሰው ሊወስደው አይችልም። እሷ ሴት ማን ስለሆነች ነው እኔን የምትከታተለኝ? ለምንድን ነው ይሄ ሰው በፍጹም ማንም ሰው ጋር ሊሄድ አይችልም፣ መሄድ የለም